ኢትስ ኦፊሻል የቀጣዩ ቼርመን ኦፍ ዘ ፌድ የሚሆነው ኬቪን ራሽ ይሆናል። ሎንግ ሊቭ ዘ ሌጀንድ እና አዲሱ ሀለቃችን ከች ስላለ ስለሱ አራት ማወቅ ያለባችሁ ነገር አንድ ላይ ነኝ። አራተኛውን ነገር መቼም አትጠብቁም። የመጀመሪያው ነገር የሚሆነው የፌድ ባላንስ ሺትን ማሳጠር ይሆናል። የፌድ ባላንስ ሺት ማለት በአጭር ቋንቋ ሲስተሙ ላይ ያለውን ገንዘብ ኢንቶታል ማለት ነው። እናም ሲስተሙ ላይ ያለውን ዶላር ሲቀንስ የዶላር ሰፕላይ ይቀንሳል። ያ ደግሞ ዶላርን ውድ እንዲሆን ያደርገዋል ተብሎ ይታሰባል። ዶላር እንደዚህ ውድ ሲሆን የቦሮዊንግ ኮስቱ ከፍ ሲል ያንን ደግሞ ኮንትሮል ለማድረግ ኢንተረስት ሬት ይቀንሳል ተብሎም ይታሰባል። ሁለተኛ ሬት ከት። ትራምፕ ሬት ከት እንዲያደርግን በጣም ስለሚፈልግ እሱ ብቻ አይደለም፣ እሱም ለራሱ ኬቪን ራሽ የቦሮዊንግ ኮስቱን ስለሚጨምር ባላንስ ሺቱን ሲቀንስ ኢንተረስት ሬት ከት እንደሚያደርግ ሂንት ሰጥቷል። ነገር ግን ኢንፍሌሽን አሁን እንዳለው ፔስ የሚጨምር ከሆነ ያንን ማድረግ በጣም አስቸጋሪ ስለሚሆን ኢትስ ሰች ድራማ። ሶስተኛው እንደ ድሮው በአመት 8 ጊዜ የሚደረገው የኤፍኦኤምሲ ሚቲንግስ ወደ 4 ለመቀነስ ይፈልጋል። ያንን ካደረገ በየጊዜው የምናገኘው ስለ ፌድ ጋይዳንስ እነ ዶት ፕሎት እና የመሳሰሉት ነገር ስለሚቀንስ ኳይት አንፕሬዲክትብል ይሆናል ፌድ ወዴት እንደሚሄድ ለማወቅ። ያ ደግሞ ማርኬቱ ላይ ትልቅ አንሰርቴኒቲ ይፈጥራል። ነገር ግን ለሴንትራል ባንኮች ደግሞ ፖሊሲያቸውን ቶሎ ኢምፕሊመንት ለማድረግ በጣም ከባድ አቅም ነው የሚሰጣቸው። ሌስ ጉድ አፍተርኑር ሞር ኮንፊውዥን በሉት። ይህ አሁን የምናውቀውን የማርኬት ሪጂም በሙሉ ይቀይራል ተብሎም ይታሰባል። አራተኛ ኬቪን መልቲ ሚሊዮነር ነው። የፐርሰናል ዌልዙ ለራሱ ከ100 ሚሊዮን ዶላር ይበልጣል። እናም አባቱ ሰኒንላው ሮናልድ የአሜሪካን ቢሊዮኔር ነው። እናም ያ ቢሊዮኔር ለአሜሪካን ፕሬዚደንት አሁን ለሆነው ለዶናልድ ትራምፕ ካምፓይን ላይ ከባድ ቢግ ዶነር ነበር። እንደተመቻችሁ ይህንን መተርጎም ትችላላችሁ። ፎሎና ግራ ለተጋባቱ ሼር ጓደኞቻችሁ ሼር ማድረግ እንዳይረሳ።